አንዳንድ ሚዲያ ላይ ያሉ ሰዎች ስታያቸው በጣም ትልቅ እውቅና አላቸው። ሲያወሩ የምትሰሙት ምን ያክል ጻድቅ ነው፣ ምን ያክል ጥሩ ሰው ነው የሚያስብላቸው ነው። ከጀርባቸው ግን ሰው ሲገሉ መጥፎ ስራ ሰርተው ደግሞ ያንን መጥፎ ስራ እንዳይነቃባቸው በጣም አስቀያሚ ስራ የሚሰሩ ሰዎች አሉ። ከነዚህ ሰዎች መሃል አንዱ ደግሞ ይሄ ነው። ስሙ ፒተር ይባላል። የሚኖረው ዴንማርክ ውስጥ ነው። አዲስ ነገር በመፍጠር ነው የሚታወቀው፣ በቴክኖሎጂ ነኮች ማለት የሆነ ለየት ያለ መኪኖችን መስራት፣ የሚገራርሙ ቴክኖሎጂዎችን ኢንቨንት ማድረግ። ብቻ ዴንማርክ ላይ እሱ በጣም ታዋቂ ሰው ነው በእንደዚህ አይነት ጉዳይ። ሰውም ደግሞ እሱን አድንቆ በጣም ትኩረት ከሰጠው ነገር አንዱ ሰብመሪን ነው። ሰብመሪን ማለት ከዚህ በፊት ቪዲዮ ሰርቼላችኋለሁ። ጥልቅ ባህር ውስጥ ገብተው የሚጓዙ ሰርጓጅ መርከቦች ናቸው። እሱንና ሮኬትም ደግሞ ወደ ላይ የሚሄድ ሰርቷል። ዴንማርክ ብትሄዱ እሱን የማያውቀው የለም። በአሁኑ ግን ሰው ሁሉ እሱ ላይ የበለጠ ትኩረት አድርጓል። አሁን የሰራት ሰብመሪን በቴክኖሎጂ ትንሽ ራቀቅ ያለች ነች። ራሱ ነው በእጁ የሰራት። ዜና ይመጣል፣ ስለዚህ ሰብመሪን ያወራል። ኢንተርቪው ላይ ይቀርባል፣ እሱ ስለሰራው ነገር ያወራል። እንዲሁም ይህን ታሪክ ሲጀምር ምን ብያችሁ ነበረ? ከላይ ሲታዩ ሌላ፣ ውስጣቸው ደግሞ ሌላ እንዳልኳችሁ። አሁን ይሄ የፒተር ኢንተርቪው ነው። እዚህ ጋር ምን እንደሚል ስሙት። You're aware that psychopaths exist amongst us, human predators that walks around and ሳይኮፓስ እብድ የሆኑ ሰዎች በመሃላችን አሉ። አውሬዎች ሰዎችን ይዘው ተጠቅመውባቸው የሚጥሏቸው። ይሄ እሱ ያለው ነው ቃል በቃል። አሁን ይህን ስትሰሙ ምን ተሰማችሁ? አይ እሱ ጥሩ ሰው የሚል ነገር ፈጠረባችሁ። ግን ይሄ ትክክለኛ ማነቱ ነው አይመስለኝም። ምክንያቱም አንድ ጋዜጠኛ ወደ እሱ ትቀርባለች። ስሟም ኪም ዋል ነው የሚባለው። እቺ ጋዜጠኛ ያደረገችው ጥረት እሱን ለማየት በጣም ብዙ ነው። ሜሴጅ ላከለችለት አይመልስም። ስለ ስቶሪ ሰርች ጻፈች አይመልስም። በቃ በቻለችው አቅም እሱ ስላለበት ነገርና ስለሰራው ነገር ኢንተርቪው አድርጋ ዶክመንተሪ መስራት ትፈልጋለች እና ትጥራለች እሱን ለማግኘት። አንድ ቀን ግን በላከችው ሜሴጅ ምላሽ ላከላት። ዛሬ ይመቸኛል ፍሪ ነኝ ይላታል። ኪምን በዚህ ደስ አላት። ቀጥ ብላ ወደ ወርክሾፑ የሚሰራበት ቦታ ጋራዡ ሄደች። እሱም ታዲያ የሆነ ነገር ኦፈር ያደርግላታል። ምን አዲስ በሰራት ሰብመሪን ለምን ትንሽ አንጓዝም ይላታል። ምክንያቱም ጋዜጠኛ ነች፣ ያለውን ነገር ኤክስፒሪየንስ ማድረግ ትፈልጋለች፣ ስለ ሰብመሪኑ ስለምናምን ለመጻፍ እንዲመቻት ማለት። ታዲያ መቼ ነው የምንሄደው ትለዋለች። እሱም ደስ ባለች ሰዓት ይመቸኛል አታስብ ይላታል። እሺ መጣው ብላ ጓደኛው ጋር ትሄድና ኦሌ ይባላል ስላለው ነገር ትነግረዋለች። በሱ ሰብመሪን ልንጓዝ ነው ምናምን ትለዋለች እና በትንሽ ቀን ውስጥ ደግሞ እመለሳለሁ። የቀናቶች ጉዞ ነበረ። ኦሌ የሚባለው ጓደኛ ይሄን ነገር ሲሰማ እሺ ብሎ ይስማማል። ኪም እና ፒተር ጉዞውን ጀመሩ። ይሄ የሚቀስፈው መርከብ ከላይ ትንሽ ታየና ከዛ ወደ ውስጥ ሰመጠ። ኪም ለጓደኛዋ ግን ቴክስት ታደርጋለች፣ ፎቶ ትልክለታለች ስላለው ነገር። ከሆነ ሰዓታቶች በኋላ ግን እቺ ሰርጓጅ መርከብ ያው እንግዲህ እንደ ስሟ ሰርጓጅና ውስጥ ነው ስለምትዋኘው ወደ ውስጥ ፒተር ይዟት ይገባል። አሁን ብዙ ሰዓት አለፈ። ውስጥ ገብተው ለኦሌም ቴክስት ሜሴጅ ማድረግ አቆመች ኪም። ኦሌም በዚህ በኩል ደግሞ ተጨነቀ፣ ግራ ገባው፣ ምን እንደተፈጠረም አያውቅም። መጨረሻ ሲጨንቀው ሳይክል ነበረችውና ሳይክሉን ይዞ ለመጨረሻ ጊዜ ሰርጓጇ መርከብ የታየችበት ቦታ እየነዳ ሄደ። ጊዜውም መሽቶ ነበረ። መተኛት አቅቶት ነው በነገራችን ላይ ጨንቆት ይሄን ነገር ያደረገውና በዛ ሰዓት ምንም አይነት በቃ ሰብመሪን የሚባል ነገር ወይም ሰርጓጅ መርከቧ የለችም እዛ አካባቢ። ታዲያ አሁን ኦሌ ያለው አማራጭ ምንድን ነው? ፖሊስ ጋር መደወል። ፖሊስም ይሄን የእሱን ሪፖርት ተቀብሎ በትንሽ ሰዓታት ውስጥ ፍለጋ ጀመሩ። ኪምን በሄሊኮፕተር በጀልባ በምናምን አድርገው ትንሽ ሰዓታቶች እንዳለፉ ግን የሆነ ነገር አይ ሰርጓጅ መርከቧ። ችግሩ ግን በሚያዩበት ሰዓት እቺ ሰብመሪን እየሰመጠች ነው። ፒተር ደግሞ አለ እየዋኘ ራሱን ለማዳን። ጠጋ ብለውም ታዲያ እኚህ ነፍስ አድን ሰዎች ፒተርን አዳኑት። ምን ተፈጥሮ ነው ምን ሆነክ ነው ብለውም ጥያቄ መጠየቅ ጀመሩ። የሰራው ሰብመሪን አንዳንድ የሜካኒካል ችግር አጋጥሟት ነው እንዲህ ሆነችው የሰመጠችው አለ። ቀጥሎም ፖሊሶቹ እንዲህ ያሉት። ታዲያ ኪምስ እንደ ኢንተርቪው ካደረግን በኋላ እኮ ባህር ዳር ላይ ጥያታለሁ ይዣት አልገባውም ማለት። ይሄንን ነገር ደግሞ ፖሊሶች ሲሰሙ ውሸት እንደሆነ ገባቸው። ወዲያው ታዲያ ፒተርን ቀጨም አደረጉት። እናም ለእሷ ሞት መጥፋት ተጠያቂ ነህ ተብሎ ፍርድ ቀረበ በንጋታው። ችግሩ ግን ፍርድ ቤት ውስጥ ሌላ ታሪክ ማውራት ጀመረ። ቅድም ለፖሊሶቹ ምን ብሏል? ሰርጓጅ መርከብ ውስጥ ይዣት አልገባውም ከኢንተርቪው በኋላ ተመልሳለች ነበር ያለው። አሁን ደግሞ ከኔ ጋር ሰርጓጅ መርከብ ውስጥ ነበረች፣ ግን መርከቡ ሲሰምጥ ነው የሞተችዋል። ይህ ማለት ደግሞ ይሄ ነገር እሱን ከተጠያቂነት ነፃ ያወጣዋል። ምክንያቱም ይሄ ነገር የተፈጠረው ድንገተኛ ነው። ይሄ ፍርድ ቤት ሂደት ቀናቶችን ወሰደ። በ10ኛው ቀን ግን የሆነ ነገር ተፈጠረ። የሆነ ሳይክል የሚነዳ ሰው ባህር ዳር ላይ እንደዚህ እየሄደ ነው። የሆነ አካል ደግሞ በባህሩ ተገፍቶ ጫፍ ላይ ወጥቷል። ባህሩ ላይ ጫፍ ጠጋ ብሎ አየው። የሰው አካል ወይም ሬሳ ግን ብትንቱን ይወጣል። ወደ 15 ቦታ የተወጋ አንገቱ የለም፣ እጁ የለም። ፖሊሶች መጥተው ደግሞ ሲያጣሩት የኪም አካል በነገራችን ላይ ማህፀኗ ሁሉ ተወክቷል በጩቤ። ይሄ ነገር በዚህ አላቆመም። ዳይቨሮች ወይም ደግሞ ጥልቅ የሚሰምጡ ሰዎች እዛ አካባቢ ምርመራ ሲያደርጉ እዛ ባህር ውስጥ ጭንቅላቷን አገኙ፣ እጇንም አገኙ። ደግሞ በአውሬ ተበልታ ምናምን አይደለም፣ በስትክክል በመጋዝና በቢላ ነው ክትፍትፍ ያደርጋል። አሁን ከዚህ ታሪክ መረዳት የምትችሉት ነገር ምንድን ነው? ቅድም ያሳያችሁ ማንነትና አሁን ያሳያችሁ ማንነት ምን ያክል እንደሚለያዩ በራሱ አንደበት። ይሄ ሰውዬ ምን ብሎ ነበረ? እኛ ውስጥ የሚኖሩ አውሬዎች አሉ፣ ይዘዋችሁ ተጠቅመውባችሁ የሚጥሏችሁ። ራሱ ነው ያለው ይሄንን ኢንተርቪው ላይ። ግን ከሱ በላይ አውሬ ዴንማርክ ላይ አልተገኘም። ሰው
ሰውን ሲያጠፋ በብዙ መንገድ ሊያጠፋ ይችላል። በእንደዚህ አይነት አስቀያሚ መንገድ ማንም መሞት የለበትም ብዬ ነው ማስበው። ሲቀጥል ደግሞ ሁልጊዜ እንደምለው ስራችሁን ሰው ባያያችሁ ፈጣሪ ያያችኋል። ስለዚህ የጊዜ ጉዳይ ነው እንጂ ትጋለጣላችሁ በደንብ እያንዳንዱ ተደብቃችሁ የምትሰሩት ስራ ማለት። ይሄ ነገርን በዚህ አላቆመም። ፖሊስ አሁን ጠበቅ ያለ እርምጃ ወስዶ የፒተር ጋራጅን መመርመር ጀመረ። ላፕቶፑንም ቼክ አደረጉ። ላፕቶፑ ላይ ደግሞ የሆነ ነገር አገኙ። ሰዎች በሚያስጠላ ሁኔታ በተለይ ሴቶች ሲገደሉ፣ አንገታቸው ምናምን ሲቆረጥ፣ ሰውነት አካላቸው ምናምን በቃ የሚያስጠላ ሁኔታ ሲገደሉ እሱ ላፕቶፕ ላይ ተገኘ። ያን እሱ አይደለም ያደረገው፣ ግን ለእንደዚህ አይነት ነገር ፍላጎት ያለው ሰው ነው። ደግሞ የሚያሳየው ነገር ያን ነገር ማየቱ እሱ ባያደርገውም ኪም ላይ እንደዚህ አይነት ነገር ነው የፈጸመው ወደሚል ነገር ተወሰደ። አስቡት፣ ቅድም ሚዲያ ላይ አውሬዎች በመሃላችን አሉ እያለ ሲያወራ የነበረ ሰው ነው ራሱ እንደዚህ አይነት ስራ የሚሰራው ማለት። አሁን ወደ ፒተርና ወደ ፍርድ ቤቱ ሂደት ልመለስላችሁ። ፒተር ድጋሚ ለሶስተኛ ጊዜ የሰጠውን ቃል ቀየረ። ኪም የሞተችው በካርቦን ሞኖክሳይድ ተበክላ ነው። ካርቦን ሞኖክሳይድ ለማታውቁ ሰዎች ከመኪና ከምናምን ጭስ የሚወጣው ገዳይ የሆነ ጭስ ነው። እናም ሽታም ከለርም የለውም፣ ግን አደገኛ ገዳይ ነው። እሱን የገደላት አለ ጭሱ። በዚህ ቃሉን ፍርድ ቤቱ ጠየቀው። ታዲያ ገለዋ እንደዛ እንዴት ሆነ? አይ በዛ ሰዓት የእሷን መሞት አይቼ ፖሊሶች በእሷ ግድያ እንዳይጠይቁኝ ብዬ ነው ሬሷን ወደ ባህር የወረወርኩት አለ ለሶስተኛ ጊዜ ከአደም አንስቶ። ፍርድ ቤቱ ይህን ነገር ሲሰማ ግን ኦልሬዲ ውሸትና ማጭበርበር እንደሆነ ገብቶታል። ትክክለኛ ነገሩንም አጣርቶ አውቋል። ትክክለኛ ነገር የተፈጠረው ምንድን ነው? መጀመሪያ ኢንተርቪው ልታደርገው ወደ ሰርጓጅ መርከቡ ገባች። ትንሽ ካዋራ በኋላ ይህን ሰርጓጅ መርከብ ይዞ ወደ ውስጥ ገባ፣ ወደ ባህሩ። ታዲያ ይሄኔ እሷ ብትጮህም ለማምለጥ ብትሞክርም አትችልም። በዚህ ሰዓት ነበር ታዲያ ያስራታል፣ ያሰቃያታል፣ ጾታዊ ጥቃት ያደርስባታል፣ እናም በጩቤም ይወጋታል። 15 ቦታ አካሏን ቆራርጦ ይጥለዋል። ይህንን እንዳደረገ ፖሊስ አረጋገጠ። እንዲሁም በተጨማሪ ደግሞ ሆን ብሎ ሰርጓጅ መርከቡንም እንዳሰመጠው ይህን መረጃ ለማጥፋት አውቀውበታል። ፍርድ ቤቱም ታዲያ በመጨረሻ እሱን ነፍሰ ገዳይ በሚል ካረጋገጠ በኋላ እድሜ ልክ ፈረደበት። እናም አንድ መረዳት ያለባቸው ነገር ሚዲያ ላይ በጣም ትልልቅ እውቅና ያላቸው ሰዎች ከጀርባቸው ምን እንደሚሰሩ አታውቁ። እንደምትሰሙት እንዳይመስሉ። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ።